በቃ አላርፋል ሰረን ምን አርግ ነው ተሰውዬ እኔ ጮሃለሁ ትጮያለሽ ጩሂ ታዲያ ጩሂ ምን ልትሆን ነው ምን ታርግ ነው ሰውዬ አላርፍ ስላልሽ ላሳርፍሽ የአቶ በኃይሉና የዶክተሩ ፍጥጫ። አቶ በኃይሉ እንግዲህ የምርመራውን ውጤት ለመቀየርና ቃል የሰላም ልጅ እንደሆነች ለማረጋገጥ በጣም ብዙ ሙከራዎችን እያደረገ ነበረ። ዶክተሩንም በገንዘብ ሊያታልለውና እንደዚሁም ደግሞ ሊያባብለው ሞክሯል ማለት ነው። እንግዲህ ዶክተሩ ለአቶ በኃይሉ የመለሰለት መልስ በጣም ከባድና አስደንጋጭ መልስ ነበረ። እንግዲህ አቶ በኃይሉ ገንዘቡን ከላከለት በኋላ ዶክተሩም አመሰግናለሁ ብሎ ከተቀበለ በኋላ ግን ይህን ሁሉ ገንዘብ ለምንድን ነው የከፈልከኝ ሲለው ምናልባትም ደግሞ ነገሩን ከፈጸምክልኝ እና ካደረግክልኝ በኋላ ከዚህ የበለጠ ገንዘብ ደግሞ እከፍላለሁ፣ በጣም ብዙ ስራዎችንም አብረን እንሰራለን እያለው ነበረ። ዶክተሩም እሺ ግን ምንድን ነው የማደርግልህ ነገር ብሎ ሲጠይቀው አቶ በኃይሉም ቃል የሰላም ልጅ እንደሆነች እንድታረጋግጥልኝ እፈልጋለሁኝ ብሎ ነበረ ማለት ነው። እንግዲህ ዶክተሩ ትንሽ እንትን ካለ በኋላ አቶ በኃይሉ ይህንን ነገር ለምን ማድረግ እንደፈለገ ጠይቆት ነበረ። ነገር ግን አቶ በኃይሉ ለዚህ ምንም አይነት መልስ ስለሌለው ዶክተሩም መልሱን እንግዲህ እኔ በገንዘብ የምገዛ ሸቀጥ አይደለሁም፣ ክብሬንም ላንተ ለተራ ብር አልሸጥም ብሎ ሲመልስለት ምናልባት ገንዘብ አንሶ ከሆነ ልጨምርልህ እያለ ሊያባብለው ሞክሮ ነበረ። ዶክተሩ ግን በጭራሽ እኔ በአንተ ተራ ብር የምታለል ሰው አይደለሁም፣ ምናልባት እኔን ላታውቀኝ ትችላለህ ብሎ ነበር የመለሰለት። እንግዲህ አቶ በኃይሉ ዶክተሩ ከመለሰለት መልስ የተነሳ በጣም ደንግጦ ነበረ። በጭራሽ እንደዚህ ይሆናል ብሎ አላሰበም ነበረ ማለት ነው። ነገር ግን ብሌንም በር ላይ ሆና እየተመለከተች አምላኬ ሆይ የምርመራውን ውጤት እንዳይቀየር አንተ እርዳኝ እያለች እየለመነች ነበረ። ዶክተሩ ግን የመለሰው መልስ ብሌን በጣም አስደስቷት ነበረ ማለት ነው። እንግዲህ የዶክተሩ መልስ እየተመቻችሁ ይህን ለቪዲዮ ላይክ አድርጉ። እንደዚሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ በቀደም በሰራሁት ቪዲዮ ላይ ከክፍል 44 ላይ የሆነ ቅንጭብጫቢ ነግሬያችሁ ነበረ። በነገርኳችሁ መሰረት እንግዲህ አቶ በኃይሉ ውጤቱን በአሁኑ መቀየር እንዳልቻለ ነው። እንግዲህ ቀጣዩ ደግሞ ምን እንደሚፈጠር አብረን የምናይ ይሆናል። እንግዲህ አቶ በኃይሉ ውጤቱን መቀየር ካልቻለና ሰላም እጅ ትክክለኛው ውጤት ከገባ ምን እንደሚገጥመው ሁላችንም የምናውቀው ነው። ሰላምም እንደዚሁ አስጠንቅቀዋለች። ይህ ውጤት ቃል ልጄ እንዳልሆነች ከሆነ የሚያሳየው የኔና ያንተ የመጨረሻችን ነው ብላ በሞተው አባታቸው እየማለች ነበር ስትነግረው የነበረው ማለት ነው። እንግዲህ እሱም እየማለ ነበረ። እኔ በጭራሽ እንደዚህ አይነት ነገር አላደረግኩም እያለ ነበረ ማለት ነው። ነገር ግን ሰላም ሁሉንም ነገር ከምርመራው ውጪ የምናየው ይሆናል እያለች ነበር። እንግዲህ ሰላም አሁን ላይ በጣም ጠንቃቃና ጎበዝ እየሆነች መታለች ማለት ነው። እንግዲህ ሳሚ ነገሩን ከነገራት ቀን ጀምሮ በጣም ተጠራጣሪ ሆናለች ማለት ነው። እንግዲህ እስከ ዛሬ ድረስ በአቶ በኃይሉና በቃል ላይ የምታያቸው እያንዳንዱ ነገሮች ትኩረት ሰጥታቸው አታውቅም ነበረ። አሁን ግን እያንዳንዱን እንቅስቃሴያቸውን በትኩረት ነው የምትከታተለው። እንግዲህ ቁጭ ብለው ሁሉም በተሰበሰቡበት ቡና እየጠጡ በነበረበት ሰዓት ቃል ይሁን የምነግርሽ ነገር አለ ብላ ከዛ ቦታ ካስነሳቻት በኋላ እንግዲህ ሰላም በየምትነግሪ ነገር ምንድን ነው ብላ በጥያቄ ስታስፈጥጣት ቃል ምን እንደምትነግራት በጣም ግራ ተጋብታ ነበረ ማለት ነው። እንግዲህ በዚህ ሰዓት ምናልባት አቶ በኃይሉና ዶክተሩን ለብቻቸው እንዲሆኑ ነው አይደል እኔን ከዛ ቦታ ያስነሳሽኝ፣ ከዛ በገንዘብ ውጤቱ እንዲቀየር ልታደርጉት ነው ወይስ ልታስፈራሩት እያለች ቃልን ስታስፈጥጣት ነበረ ማለት ነው። እንግዲህ ሰላም እዚህ ጋር የምናየው ነገር በጣም እየተጠነቀቀች እንደሆነና ይህንን ነገር ደግሞ እንደሚያደርጉም ቀድማ አውቃለች ማለት ነው። እንግዲህ ሰላም አስቀድማ ለዶክተሩ ማስጠንቀቂያ ነግረዋለች። አቶ በኃይሉ ይህንን ውጤት ለመቀየር ሙከራ እንደሚያደርግና ሊያስፈራራውም ጭምር እንደሚችል አስቀድማ ነግረው ስለነበረ ዶክተሩ
ናሙና ከቃል ላይ ከወሰደ በኋላ በጥንቃቄ ነበረ ሻንጣውን ራሱ ሲይዝ የነበረው ማለት ነው። እንግዲህ ሰላምም ብሌንም ከዛ ቦታ ተንስተው ሲሄዱ ሁለቱ ብቻ አብረው በነበሩበት ሰዓት እንግዲህ ሻንጣውን ይዞ ከአቶ በኃይሉ ፈቀቅ ብሎ ነበር የተቀመጠው ማለት ነው። እንግዲህ እዚህ ጋር በጣም ጥንቃቄ እያደረገ እና አቶ በኃይሉ ይህንን ነገር እንደሚያደርግ ቀድሞ አውቋል ማለት ነው። ሰላምም ይህንን ነገር ስለተጠራጠረች ነበረ ቃል ይህንን ነገር ልታደርገው እኔ ከዛ ቦታ እንድነሳ ነው አይደል ይህን ያደረግሽው እያለች ስትጠይቃት ነበረ ማለት ነው። ቃል ግን ምንም የምትመልስላት መልስ ስላልነበራት አፏ ላይ የመጣላትን ነገር ተናግራለች። ወንድምሽን የወጋው ዳግም ነው ብላ ነግራታለች ማለት ነው። እንግዲህ በዚህ በጣም ብትደነግጥም ሰላም ለምን ደበቃችሁኝም ብላ ተናዳለች። ምንም ቢሆን ወንድሟ ስለሆነ የተፈጠረው ነገር አስደንግጧታል ማለት ነው። እና እሱ ወንድሜን ሊገድል ሙከራ አድርጎ ነው እኔ ቤት እንደፈለገው እየኖረ ያለው እያለች ነበረ። እንግዲህ ዳግምን እንደምታሳስረው እና እንደዚሁም ደግሞ ይህንን ነገር ስለደበቋት በጣም አዝናባቸዋለች። ነገር ግን በቃልና በአቶ በኃይሉ ባታዝንም በብሌን ግን በጣም አዝናባታለች። ይህ የሚያሳየው ደግሞ ብሌን ላይ ትልቅ ተስፋና እምነት እንዳላት ነው። ምክንያቱም የእነሱ ስለደበቋት ምንም አላሳዘናትም። ነገር ግን ብሌን ስለደበቀቻት በብሌን በጣም አዝናባታለች ማለት ነው። እንግዲህ ለብሌን ያላትን ፍቅር ያሳያል። ሌላው ነገር እንግዲህ ብሌን አንድ የተጠራጠረችው ነገር አለ። ጥርጣሬዋን እየገፋችበት እና ለማጣራት ከሞከረች እናቷ ሰላም እንደሆነች በራሷ መንገድ የምትደርስበት ይሆናል ማለት ነው። እንግዲህ ጥርጣሬዋ ምንድን ነው? እንግዲህ ዶክተሩ ልጅ የምትመስለኝ ብሌን ናት ብሎ ሲናገር አቶ በኃይሉም እንደዚሁም ደግሞ ቃል ሁለቱም በጣም ደንግጠው ነበረ ማለት ነው። እንግዲህ አቶ በኃይሉ ትን ብሎት ነበረ ከድንጋጤው የተነሳ እንግዲህ ምን ነው ብሎ ሲጠይቀው ያለ በጨው ነው ቡና የሰጠች ብሎ ነበረ የተናገረው ማለት ነው። እንግዲህ ብሌን ደግሞ በጨው ቡና እንዳልሰጠችው በደንብ ስለምታውቅ ምናልባት ለምን ሁለቱም ደነገጡ ስለዚህ የሆነ የሚያውቁት ነገር አለ ማለት ነው እያለች ነበረ ብሌን ማለት ነው። እንግዲህ ሰላም የኔ እናት ልትሆን ትችላለች ብላ ብሌን ጠርጥራለች ማለት ነው። እንግዲህ ጥርጣሬ ውስጥ እንድትገባ ያደረጋት ነገር ምንድን ነው? ከዚህ ቀደም ቃልና ሄለን ስለ ብሌን እናት ሲያወሩ ነበር ማለት ነው። እንግዲህ ብሌን ለሄለን ሁሉ ይቅርታ ሄለን ለብሌን ሁሉንም ነገር እነግራታለሁ ስለ እናቷ ብላ ስትነግር ቃል ደግሞ ይህንን ነገር እንዳታደርገው እያስፈራራቻት ነበረ ማለት ነው። እንግዲህ ይህ ከተፈጠረ ቀን ጀምሮ ብሌን ስለ እናቷ ቃል የሆነ ነገር እንደምታውቅ ጠርጥራለች ማለት ነው። ሄለንም ከዛ ቤት ጠፍታለች ማለት ነው። ስለዚህ ይህ ነገር እና ደግሞ ዛሬ የተፈጠረው ነገር ብሌን ጥርጣሬ ውስጥ እንድትገባ አድርጓታል ማለት ነው። ምናልባትም ደግሞ እኔም ለእሷ የሚሰማኝ ስሜት እሷም ደግሞ ለእኔ የሚሰማት ስሜት ምናልባት የእናትና የልጅ ልባችን ነግሮን ይሆናል እያለች ነበረ ማለት ነው። እንግዲህ ብሌን ትኩረቷን ሰላም ላይ ካደረገች እና ነገሮችን ማጣራት ከጀመረች እናቷ ሰላም እንደሆነች በራሷ መንገድ የምትደርስበት ይሆናል ማለት ነው። ምናልባትም በራሷ መንገድ የሰላምን ናሙናና የራሷን አድርጋ ምርመራውን በራሷ መንገድ ልታደርግም ትችላለች ማለት ነው። እንግዲህ ከጊዜ በኋላ ሌላው ነገር እንግዲህ ብሌን በጣም ችግር ውስጥ ገብታለች ማለት ነው። እንግዲህ ሰላም ወደ ሳሎን እንድትመጣና አቶ በኃይሉ እያደረገ ያለውን ነገር እንድታስቆም ማለትም ከዶክተሩ ጋር እያደረገ የነበረውን ነገር እንድታስቆመው ወደዛ እንድትመጣ ለማድረግ ስልክ ስትደውል ነበረ። ስልኩን አቶ በኃይሉ አንስቶ እየተናገረችውን ነገር ሰምቷት ስለነበረ በጣም እየዛተባት እና እየተናደደባት ነበረ ማለት ነው። እንግዲህ ብሌንም በዚህ ሁኔታ በጣም ፈርታለች። ሌላው ለነገነት በጣም ትልቅ አደጋ የሆነባቸው ነገር የገነት ጎረቤት የነበረችው ሴትዮ ከዚህ ቀደም የስራ ባልደረባው የሆነው እና ከሱ ደግሞ በጣም ብዙ መረጃዎችን የያዘበት አቶ ሰለሞንን የገነት ባለቤት እንደነበረ ነግረዋለች ማለት ነው። አቶ በኃይሉ ይህንን ነገር ሲሰማ በጣም ደንግጦ ነበረ። እንግዲህ እሱ የሚያውቀው በህይወት እንደሌሉ እና እንዳስወገዳቸው ነበረ ማለት ነው። ስለዚህ ይህ የሚያሳየው ነገር ምንድን ነው? አቶ በኃይሉ የሰለሞን ቤተሰቦች ናቸው ብሎ ያሰባቸውን ሰዎች አስወግዷቸዋል ማለት ነው በስህተት። እንግዲህ በዚህ ምክንያት አቶ በኃይሉ በጣም ብዙ የሰው ህይወትን እንደቀጠፈ ያሳያል ማለት ነው።
እንግዲህ ይህን ሲሰማ በጣም ደንግጧል። እኔ አጽድቻለሁ ብዬ ያሰብኩት ለካ አጠገብ የሆነው ነው ወይ ብሎ እያሰበ ነበር ማለት ነው። ይሄ የሚያሳየው እንግዲህ በስህተት ሌላ ሰው ችግር ውስጥ እንደገባና አቶ በኃይሉ በእጁ የሰው ሕይወትን እንዳጠፋ ያሳያል ማለት ነው። እንግዲህ ስትነግረው በጣም እየዛተባቸው ነበረ። ሌላው እንግዲህ ዳግም ደግሞ ይህንን ነገር እስካሁን አላወቅም። ካወቀና ገነት ይህንን ነገር ከነገረችው ዳግም አርፎ እንደማይቀመጥ አቶ በኃይሉ ያውቃል ማለት ነው። በዛ ላይ እስከ ዛሬ ድረስ አቶ ሰለሞን እጅ ላይ ሲፈልገው የነበረው ፋይል እነሱ ቤት ይኖራል ማለት ነው። ስለዚህ እሷ ልታውቅ ትችላለች ብሎ እያሰበ ነበር ማለት ነው። እንግዲህ ገነትን የሆነ ነገር ሊያደርጋት ወይም ቤቷ ሄዶ ፋይሉን አምጪ እያለ ሊያስፈራራትም ይችላል ማለት ነው። እንግዲህ ገነት ስለሱ በጣም ብዙ ነገሮችን ስለምታውቅ አሳልፋ ለሕግ ትሰጠኛለች ብሎ ካሰበ እሷን ከማስወገድ ወደኋላ አይልም ማለት ነው። ነገር ግን ይህ ነገር የሚሳካለት አይመስለኝም። እስከ ዛሬ ድረስ ደግሞ እያወቀች እንዴት ምንም ነገር አላለችም ብሎ ሊያስብም ይችላል ማለት ነው። ምናልባትም ደግሞ እሷ እንዳላወቀች ካወቀ ምንም ላይል ይችላል። ነገር ግን እሷ ደግሞ እሱ እንደገደለው እንዳወቀች መልሳ የገነት ጎረቤት የነበረችው ሴትዮ ለበኃይሉ ከነገረችው ግን ሁሉንም አንድ በአንድ ሊያስወግዳቸው ይችላል ማለት ነው። እንግዲህ አቶ በኃይሉ በጣም እጁ ረጅምና አደገኛ ሰው እንደሆነ በጣም በብዙ ድርጊቶቹ ተመልክተናል። እንግዲህ ቀጣይ ላይ ሊፈጠር የሚችለውን ነገር በቀጣይ ክፍል አብረን የምናይ ይሆናል። ውድ የሃይማኖት ቲዩብ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ ሁሉ ብዝዝት ይበልልኝ እያልኩኝ ይህን ቪዲዮ ላይክ እንደዚሁም ለቻናሉ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።